ሰሞኑን በጎጃም በዋናነት በተለያዩ አካባቢዎች ጥቃት የከፈተ ቢሆንም ነገር ግን ጎጃም ላይ አተኩሮ ከፍተኛ እንቅስቃሴ ማድረጉን ያው እኔም አንተም በተለያዩ መረጃ ምንጮችም ሲገለጽ የቆየ ጉዳይ ነው። ዛሬ ሁለት የሜጀር ጀነራል ብርሃኑ ጥላሁንን መረጃ ሰምተናል። የስድስተኛ ኮር ዋና አዛዥ ናቸው። ሜጀር ጀነራል ብርሃኑ ጥላሁን በጎጃም ያለው ጽንፈኛ ቡድን እየተዳከመና ወደ ተራ ሽፍታ እየወረደ ነው የሚል ነው። የጮቄ ተራራ ዋናው የጎጃም ጽንፈኛ ያረፈበትና ማዘዣ ጣቢያ ያደረገበት ቀጠና ነው። ያንን ደምስሰን ያንን ቦታ በመቆጣጠር ጽንፈኛውን አዳክመናል፣ አሁን ወደ ተራ ሽፍታነት ተቀይሯል የሚል ነው። እንግዲህ በተመለከተ የጎጃም ፋኖች ቴዎድሮስ እዝ አመራሮች መግለጫ የሚሰጡበት እንደሆነ እናውቃለን። ግን ዜናው በተገለበጠ መልኩ ነው ለኢትዮጵያ ሕዝብ እንዲደርስ የተፈለገው። ማስረጃ የለው፣ በቪዲዮም ሆነ በፎቶ የሚቀርብ ነገር የለም። እንዲህ ዝም ብሎ ደረቁን ፕሮፓጋንዳ ደጋፊዎቻቸውን በመጋት ላይ ያተኮረው የተለመደው ስትራቴጂያቸውን እንዳይቀጠሉበት። ሙሉጌታ በዚህ ላይ ያለው መረጃ ምን ያሳያል? ጮቄ ተራራን ተቆጣጥረናል፣ ጽንፈኛውን አዳክመናል፣ ወደ ተራ ሽፍታነት ተቀይሯል እያሉ ነው። እውነቱ ግን የት ነው ያለው? ያው አገዛዙ ከ90% በላይ በፕሮፓጋንዳ የፋኖን ትግል አሸንፋለሁ የሚል እቅድ ይዞ ነው የተንቀሳቀሰ ያለው። 10% ውጊያ የሚል ነው። 100% ውጊያ ቢገባ ማሸነፍ ስለማይችል ስለሚያውቀው ይሄ ሜጀር ጀነራል ብርሃኑ ጥላሁን የሚባለው የስድስተኛ እዝ ዋና አዛዥ መሆኑን መግለጽ ያስፈልጋል። ሜጀር ጀነራል ብርሃኑ ጥላሁን ሰቆጣና አካባቢ ሰው ነው። እነ አበባው ታደሰ ቡድን ውስጥ ያለ ነው። የነማምር ተሰማ ነው። ስለዚህ ሰሜን ወሎ የሚባሉ ወይም ደግሞ ዋግብራን ማዕከል አድርገው የሚንቀሳቀሱ የብልጽግና ጀነራሎች አሉ። አብይ አህመድም እንደዚሁ በከፍተኛ ሁኔታ የሚንከባከባቸው የአብይ አህመድ ሙሽሮች የሚባሉ አሉ በዚህ በካድሬ ውስጥና እነሱን መምታት አጠቃላይ የኢትዮጵያ መከላከያ ሰራዊትን መንካት ነው። እነሱ ካመጹ አደጋ ነው የሚል ግምገማ አለው አብይ አህመድና ስለዚህ አበባው ታደሰን ሌሎችም አሉ በርካታ ጀነራሎች ናቸውና እነዚህን እየተንከባከበ የኢትዮጵያ ሕዝብን መፍጀት የአማራ ሕዝብን ማድቀቅ ለሱ የጦርነት ፖሊሲ ድጋፍ መስጠት ነው። ስድስተኛ እዝ ማለት እንግዲህ የምስራቅ እዝ ከሚባለው ተጨማሪ ነው። ጎጃም ውስጥ ካሉት እዞች አንደኛው ነው ማለት ነው። ስለዚህ መሐመድ ተሰማ ሌላ ወጥቶ ፍትሃዊ ጦርነት ነን ሲል ይሄኛው ሜጀር ጀነራል ብርሃኑ ጥላሁን የሚባለው ደግሞ ስድስተኛው ዋና እዝ አዛዡ በጎጃም ያለው ጽንፈኛ ቡድን እየተዳከመና ወደ ተራ ሽፍትነት እየወረደ ነው የሚል ፕሮፓጋንዳ ነው። ግልጽ ማስቀመጥ ያለብን እነዚህ ጽንፈኞች ወደ ሽፍታነት ወርደዋን ምናምን እያለ እየተናገረ ያለው ግለሰብ ሜጀር ጀነራል ብርሃኑ ጥላሁን በተለይ ስድስተኛ እዝ አዛዥ የሚባለው ትናንት ዋናውን የጎጃም የወለጋ መስመር ቡሬ ይባላል። እዛ ላይ እኮ ከፍተኛ ውጊያ አድርገው ድል ያገኙት ፋኖች ናቸው። ለማመር ተሰማ እነ ሜጀር ጀነራል ብርሃኑ ጥላሁን ምስራቅ እዝና ስድስተኛ እዝን አሰልፈው ይበሩቆ ከአንድ ክፍለ ጦር ጋር እንግዲህ እዛ ቀጠና ላይ የሚንቀሳቀሰው አንድ ክፍለ ጦር እንደሆነ ይታወቃል። ከአንድ ክፍለ ጦር ጋር ገጥሞ ማሸነፍ ያልቻሉ ናቸው፣ መቆጣጠር ያልቻሉ ናቸው። በነገራችን ላይ እንደው አንዳንድ ጊዜ እዚህ እሱን በግልጽ አስቀምጦታል። ጽንፈኛውን ቡድን ደምስሰናል ነው እያለ ያለው። ጮቄ አካባቢ መምጣቱን መቆጣጠሩን ተናግሯል። እውነት እንኳን ቢሆን እያንዳንዱ ቀበሌ እያንዳንዱ ወረዳ ላይ ፋኖ አለ አይደል? ቴዎድሮስ እዝ ሲባል እኮ ደጋዳሞት ብቻ ያለው አይደለም። ጎጃም ውስጥ 3 ዞን አለ። ከ3 ዞን ውስጥ ስለ አንድ ወረዳ ወይም ደግሞ ስለ አንድ ቀበሌ እየተነጋገርን ያለ ነው። እነሱ አንድ ቀበሌ ለመምታት 2 እዝ አሰልፈው ይሉት መሐመድ ተሰማ የሚመራው ብርሃኑ ጥላሁን የሚመራው ማለት ነው። እንደዚህም ብለው ሂደው ድል አላገኙም። ተጨባጭ የማረኩት ነገር የለም። አንተም በግልጽ አስቀምጧል። ባዶ ቀደዳ፣ ባዶ ውሸት፣ ባዶ ፕሮፓጋንዳ። ወታደራዊ ውጊያ ላይ ያደረክ ያለው ወታደራዊ ፍልሚያ ውስጥ ነው። በዚህ ሂደት ውስጥ ሟች አለ፣ ገዳይ አለ። ገዳይ ነኝ ብለህ ከመጣ አሸናፊ ነኝ ብለህ ከመጣ የታን መሳሪያ የማረከው የታን ያስከው ፋኖ ተብሎ መጠየቅ ያለበት ጥያቄ ነው። ግን ብልጽግናዎች ተጋጋሚ እንደሚገለጸው አይናችሁን ጨፍኑና ላሞኛችሁ ነው። እዚህ ጋር ለመጠቀም ከፍተኛ ጥረት ያደርገው የሎጂስቲክ ማከማቻና ዋና ይዞታ አድርጎት ይዞት የነበረውን ጮቄ መተናና ፋኖ አሁን ባለበት ነባር የኔና ዋና ማዘዣም የለው ዋና ሎጂስቲክ ማከማቻ የለው። ምክንያቱም ሂትናራን እንቅስቃሴ እያደረገ ያለ የደፈጣ ውጊያ እያደረገ ያለ አገዛዙ ሲያስገድደው ወይም ደግሞ ትንኮሳ ሲፈጽምበት ወደ መደበኛ ውጊያ የሚሻገር ዘመቻዎችን ሲያውጅ ብቻ መደበኛ ውጊያ የሚያደርግ አካል እንደሆነ ይታወቃል። ይህ ባለበት ማለት ነው ዋና ማዘዣ ጣቢያው መተነዋን ጠፍተነዋል አለ። ዛሬ ግን የቴዎድሮስ እዝ 54ኛ ክፍለ ጦር 600 ፋኖችን አስመርቋል።
ጠፋ ያለው ወደ ሽፍታ እንዴት የተቀየረው የፋኖ መዋቅር በየዕለቱ በሚባል ደረጃ እያመረተ ነው ያለው። ምን ተታኪ ሰራዊት፣ ምን ተዋጊ ሰራዊት፣ ምን ኮማንዶ ሰራዊት የውጊያ ልምድ ያለው በፖለቲካ በወታደራዊ የሰለጠነ የሚዋጋበት ዓላማ ያለው መዳረሻውን የሚያውቅ ሰራዊት ነው እየተገነባ ያለው። ያገዛዙ ገረዳ ያገዛዙ አዛዦች ምንም ሪፖርት የሚያደርጉት ነገር የለም ለአብይ አህመድ ማለት ነው። ስለዚህ አማካይ ያላቸው ነገር ምንድነው? እንደዚህ ወጥቶ መናገር ብቻ ነው። በነገራችን ላይ ይሄ ግለሰብ በሮማ ውስጥ ነው አብዛኛውን ጊዜ ያሳለፈው የኖረው። የሰቆጣ ሰው ቢሆን የኖረው ደብረ ማርቆስ ነው። እየወጋ ያለው ያበላውን ያጠጣውን ያኖረውን ህዝብ ነው። የሚያውቀውን ህዝብ ነው እየወጋ ያለው። ይህም አሳፋሪ ታሪክ በራሱ ላይ እየጻፈ ነው። ለማን ተብሎ? ለአብይ አህመድ ስልጣን ሲባል። በነገራችን ላይ የብልጽግና ዩኒፎርም ለባሽ ካድሬዎች ቢያውቁት ተሸናቀው ሊደበቁ ነበር የሚገባው። በርካታ ጀነራሎች እኮ ህዝባችን ከምንወጋ ይቅርብ ብለው እኮ ወደ ተለያየ ሀገር እኮ ተሰደዋል። በርካታ ኮሎኔሎች እኮ ፋኖ መዋቅር ውስጥ ገብተዋል። ስማቸው ይፋ የሆነ ስማቸው ይፋ ያልሆነ ማለት ነው። በርካታ ሻለቃዎች ወደ ፋኖ መዋቅር ገብተዋል። እነዚህ ግን የታሪክ አሰራሮች ናቸው። የራሳቸውን ህዝብ እየወጉ በራሳቸው ህዝብ ላይ ደግሞ ፕሮፓጋንዳ መስራት የሚፈልጉ የአብይ አህመድ ካድሬዎች ናቸው። ዩኒፎርም ለባሽ ካድሬዎች ናቸው። ከነዚህ ሰዎች ሌላ ነገር የምንጠብቀው የለም። እውነተኛው መረጃ ግን የጎጃምና የወለጋን የሚያገናኘው ዋና መስመር ፋኖ ስሙን ተቆጣጥሮት ነበር። የት ሙሉጌታ እንግዲህ አጠቃላይ ያለውን ሁኔታ በተመለከተ ከፋኖ ጋር በተያያዘ የሚነሱ መረጃዎች አሉ። ወቅታዊ የተለያዩ ጉዳዮች እየተጠቀሱ ነው ያሉ የአውደ ውጊያ መረጃዎችን ባሻገር በፋኖና በተለያዩ የኢትዮጵያ ታጣቂ ኃይሎች ጋር የሚደረገው ጥምረት ከዛ አንፃር የሚወጡ መረጃዎች ያው በቀጣይ ልናነሳ ያዝነው አጀንዳንም ወደዛ ለመግባት በሚል ነው። ሰሞኑን የአየሩን የተቆጣጠረው በተለይ በብልጽግናው መንደር በሰፊው የገባበት አንድ ጉዳይ አለ። የህወሓትና የፋኖን ጉዳይ በተመለከተ አንዳንድ መረጃዎችን በማውጣት ህዝቡን እያደናገሩ እንዳለ እየተረዳን ያለ ነው። ያንን በተመለከተ ትክክለኛው መረጃ ምንድነው? በተለይም ከህወሓት አመራር ከሆኑት ከወይዘሮ ፈትለወርቅ ሞንጆሪኖ ጋር በተያያዘ ተናገሩ የተባሉት ነገር እየተጠቀሰ የፋኖ አካሄድ ስህተት እንዳለው ፋኖ ሁሉም አድራሽ ለስልጣን የሚያበቃ ሌሎች ተፈናጠውበት ወደ ቤተ መንግስት የሚገቡ አሁንም ህወሓት ባለፈው እንዳደረገው ሁሉ በተመሳሳይ ታሪክ ተደግሞ ያሁኑ የህወሓት ቡድንም ፋኖን እንደ ፈረስ እየተጠቀመ ወደ ቤተ መንግስት ለመግባት እየተዘጋጀ ነው የሚለውን መስመር ለማጠናከር በሚመስል መልኩ የተለያዩ መረጃዎች ይወጡ ነው። በእርግጥ ወይዘሮ ፈትለወርቅ ሞንጆሪኖ ያንን ተናግረውታል አልተናገሩም የሚለውን እርግጠኛ ሆኖ መግለጽ የሚቻል አይደለም። ግን ቢናገሩትስ ለምንድነው ፋኖ በዚህ ደረጃ ራሱን ዝቅ እንዲያደርግ የተፈለገው? ለምንድነው ፋኖ ራሱን ችሎ የሚቆም እንደ ከዚህ ቀደሞቹ እንደ ብአዴንና እንደ ሌሎቹ ሳይሆን መስመሩን ታሪኩን ቀይሮ በትክክልም የስልጣን ባለቤት ለህዝቡ የሉና አደጋ ደራሽና መፍትሄ አፈላላጊ ሆኖ በፊት ለፊት የመጣ ጠንካራ ኃይል መሆኑን መቀበል የቸገረን የሚል ጥያቄ ይነሳል። እስቲ በዚህ ጉዳይ ላይ ያለው ሁኔታ ምንድነው? እውነት ወይዘሮ ፈትለወርቅ ሞንጆሪኖ ያንን ተናግረውታል ወይ? ዋናው ጉዳይ ብልጽግናን ማስወገድ ነው፣ የፋኖን ጉዳይ እንደርስበታለን ብለዋል። ፋኖን ወደፊት እንደሚመጡት እንደሚያስወግዱት ፋኖን ተጠቅመው ለስልጣን ለመብቃት እንደሆነ እየተደረገ ያለው ዝግጅት ከዛ ጋር የሚያያዝ ነው ብለው እንደተናገሩ ተደርጎ እየተገለጸ ነው ያለውና ይህንን ጉዳይ እንዴት ተመለከትከው? ብዙ ነገሮች ሊነሱ ይችላሉ። እውነት ወይዘሮ ፈትለወርቅ ተናግረውታል? ከተናገሩትስ የፋኖ አቋም ምንድነው? ፋኖ ምን አይነት አቋም መውሰድ ይገባዋል የሚሉትን ጨምሮ አንዳንድ ጉዳዮችን እስቲ እናንሳ። አደባባይ ወጥቷል ወደ መድረኩ ይሄ ጉዳይ በሰፊው መነጋገሪያ አጀንዳ ሆኖ የዘለቀበት ሁኔታ ነው እያስተዋልን ያለ ነውና ከዛ አንፃር ምን ማለት ይቻላል? ሙሉጌታ አመሰግናለሁ። መሳይ ጥሩ ጥያቄ ያነሳልኝ። ከሰሞኑ በሰፊው በርካቶች እየተነጋገሩበት ያለ ጉዳይ ነው። በነገራችን ላይ ዜናውን ኮፒ ያደረገው የመጀመሪያ ይቻላል በደቂቃዎች ልዩነት ነው። አንድ አፍታ የሚባል ሚዲያ ነው። አሁን ላይ በነፃ ፕሬስ ስም በነፃ ሚዲያ ስም ለአገዛዙ አድሮ የአገዛዙን ፕሮፓጋንዳዎች ሙሉ ለሙሉ ጠቅላይ ሚኒስትር ጽሕፈት ቤት የሚላክለትን ዜናዎች እያነሳ የሚለጥፉ ከዚህ በፊት ሌሎች ተቋሞችን ይጠቀሙ ነበረ፣ ግለሰቦችን ይጠቀሙ ነበረ። አሁን ላይ ግን በተለይ ዩቲዩበሮች በርካታ ፎሎወር ያላቸው በርካታ ተከታይ ያላቸው የፌስቡክ ገጽም የዩቲዩብ ገጽም መሰል ግለሰቦችንም ጭምር ይጠቀማሉ። አሁን አገዛዙ መደበኛ ሚዲያዎች የሚባሉት እነ ኤቢሲ እነ ፋና ቀደም ሲል ስትናገር ነበረ የሆነ ነገር ተፈጥሮ እንትን ሲባል ወደ 1000 የሚጠጋ ወደ 2000 የሚጠጋ ትችት ነው የሚያስተናግዱት። ስለዚህ እኛ በዚህ የምንለቀው ተቀባይነት እያገኘን አይደለም።
ስለዚህ የትኞቹን አማራጮች ብንጠቀም ይሻላል ብለው እቅድ አወጣው። እንግዲህ ሰውን ለማሳሳት ስለኛ መረጃ መልኩ ብናነሳው አጀንዳውን ጥሩ ነው እንዳልከው። አንድ አፍታ የተሰኘው ሚዲያ በአሁኑ ሰዓት የብልጽግና የማደናገሪያ መረጃዎች ዋና መድረክ ሆኗል። ያንን ዜናዎች እያወጣ ብዙዎችን እያደናገረ ብዙዎችን እያሳሳተ እንደሆነ ተረድተናል። ምናልባት ሌሎች ሚዲያዎችም አሉ። አብይ አህመድ ቀደም ሲል እንዳልከው ሌላ አቅጣጫ እየተከተለ ነው። በነ ኢቲቪ እና በነ ፋና ሳይሆን በሌሎች መንገዶች መምጣት አለብን። ምናልባት ፖድካስትም ሊሆን ይችላል፣ ቲክቶክም ሊሆን ይችላል፣ ዩቲዩቦችንም ሊሆን ይችላል። እንደዛ ለመጠቀም እንደተፈለገ ከአዝማሚያው ከሚያደርጉት ነገር መረዳት ይቻላል። እንመጣበታለን። ግን አንድ አፍታን የተጠቀምክበት ምናልባት ይህንን የሞንጆሪኖን መረጃ አሳስቶ ያወጣ ወይም ደግሞ ትክክለኛም ከሆነ አናውቅም፣ ግን የመጀመሪያው ይህንን ወይዘሮ ፈትለወርቅ እንዲህ አሉ ብሎ ለህዝብ ያቀረበው ይሄ ሚዲያ መሆኑን ለማስታወስ ብለ የተጠቀምከው በመሆኑ እንደው በቀጥታ ፈትለወርቅ ሞንጆሪኖ ጋር የተያዘውን መረጃ እስቲ ያካፍለን። እውነት በትክክል ብለዋል ወይዘሮ ፈትለወርቅ? እንግዲህ እኔ አሁን አላረጋገጥኩም። የእውነት መረጃዎችን ለማቅረብ ከፍተኛ ጥረት አድርጌያለሁ። በትግርኛም ተናግረው ከሆነ ሚዲያዎቹን ሞኒተር ለማድረግ ሙከራ አድርጌያለሁ። ያንን መረጃ አላገኘሁም። ጋርማይ ተመልካቾቻችን በግልጽ ማሳወቅ እንፈልግ ያንን መረጃ አላገኘሁትም። እኔ በግሌ አላየሁትም። ሌላ ውስጥ ውይይት ላይ ተናገረው በቪዲዮ ወጣ ላይ ተናገረው የምናውቀው ነገር የለም። ነገር ግን ከንግግሩ ባሻገር ያሉትን እውነቶች ማየት ያስፈልጋል። ምንድነው እየተባለ ያለው? አማራ ክልልን የጦርነት ሜዳ ለማድረግ ፋኖ እየሰራ ነው። አንድ ሁለተኛ እነ ዋርካው ምሬ ወዳጁ ራያን አሳልፈው ሰጥተው ለማን? ለህወሓት። አሁንም ወልቃይትን አሳልፈው ለመስጠት እነ ዘመነ ካሴ እየሰሩ ነው። ከዛ በመቀጠል አጠቃላይ የፋኖን ኃይሎች ስም ማጠርሸት፣ አሳሳች ስብከቶችን መዝራት፣ በፋኖች መካከል ጥርጣሬ እንዲኖር ማድረግ፣ የአማራ ህዝብ ሙሉ ለሙሉ ከፋኖ ጎን እንዳይቆም የማድረግ ስራ ይሰራል። እያየን ያለ ነው። እየሆነ ያለው ይሄ ነው። የአማራ ክልልን ጦርነት ወደንም ጠላንም የጦርነት ሜዳ ያደረገው አብይ አህመድ 5 ዓመት ሆኖታል። ከ2013 ሰኔ ጀምሮ እስከ ዛሬ እስካለንበት ቀን ድረስ አብይ አህመድ የጦርነት ሜዳ አድርጎታል። በሰሜኑ ጦርነት ጊዜ የነበረው ሰኔ ላይ የነበረው እውነት እናስታውሳለን። 2013 ላይ ከዛን ጊዜ ጀምሮ የነበሩት ውድመቶች የደረሱት ሀብትና ንብረት ውድመት እኮ በፕሪቶሪያ ስምምነት እኮ አማራው ይወከል ተብሎ ጥያቄ ሲቀርብለት አብይ አህመድ ጀነራል ተፈራ ማሞ፣ ዶክተር ደሳለኝ ጫኔ፣ ዶክተር ወንዶሰን አሰፋ፣ ኔቴሮስ ትርፍ ይወከሉ ተብሎ ጥያቄ ሲቀርብለት እኮ ከደመቀ በላይ ማን አማራ አለላችሁ አትወከሉም ያለው። እንደውም ከዛ በኋላ በሐራራ ኬላም በፕሪቶሪያም በናይሮቢም ብለው አማራው እንዴት እንውጋ፣ አማራው እንዴት እናጥፋ በሚል ከነጌታቸው ረዳ ጋር ሽርሽር ለማድረግ ሙከራ አድርገው ያንም አልተሳካም። ከዛ በመቀጠል ራያ የመከላከያ ሰራዊቱ ለቆ ሲወጣ የህወሓት ኃይሎች ሙሉ ለሙሉ ከተማውን ተቆጣጠሩ። ፋኖቹ የት ሄደው? የዛን ጊዜ ገና የመደራጀት የመነቃነቅ ከፍተኛ ጊዜ ላይ ነው፣ እንቅስቃሴ ላይ ነበሩ። መቼ? 2015 ላይ የራያ ማንነት አስመላሽ የአላማጣ ከተማ አስተዳደር አጠቃላይ የራያ አካባቢ አስተዳደሮች በመከላከያ ጥይት ቆቦ ከተማ ሳይገቡ ራያ ቆቦ ከተማ ሳይገቡ ተገደሉ። በማን? በብልጽግና ጥያቄ እንኳን ድጋሚ እንዳያነሱ ማለት ነው። የሁሉ እውነት ተክዶ ብአዴን ብልጽግና የሚባለው አደረጃጀት ፋኖቹን እያሳደደ ባለበት ሰዓት የመነቃነቅ የመደራጀት እንቅስቃሴ ውስጥ እያሉ ነዋር ከውምሬ ወዳጅ የመደራጀት እንቅስቃሴ ላይ እንዳዲስ እያሉ ራያ አሳልፎ ሰጠ። ማን? አገዛዙ። የዛን ጊዜ ሲያሳድዳቸው የነበሩትን ልጆች ዛሬ ላይ እንዴት ዋስ ጠበቃ አልሆኑ? አሳልፈው እነርሱ ናቸው የሰጡት የሚል ጨዋታ ይዞ መጣ ማለት ነው። በዚህ ሂደት ለብልጽግና የተሸጡ የተመስገን ጥሩነህ፣ የዝናሽ ታያቸው፣ የአብዱ ሁሴን፣ ኤልያስ አበበ ጋሻ ጃግሬዎች በፋኖ ውስጥ የተዘገዘጉ ደግሞ ዛሬ ላይ እና አርበኛ ዋርካውን እና አርበኛ ሄኖክ አዲስ ራያን አሳልፈው የሰጡ የሚል ትርክት በሰዎች አእምሮ ላይ እንዲሰጥ የማድረግ ስራ እንዲሰሩ ማን እየሰራ ነው? በፋኖ ውስጥ ያሉ ፋኖ መሰል ራስ ጠላ ኃይሎች እየሰሩ። ሌላኛው አማራ ክልልን ጦርነት ሜዳ ያደረገው አብይ አህመድ ነው። ይበንዲ እንዳለ ወያኔም አብይ አህመድ ነው ኤርትራኖች 3 ሚሊዮን ናቸው እናጠፋቸዋለን ያለው። ራሳቸውን ለመከላከል ውጊያ ካደረጉ ወይ አማራ ክልል ነው ወይ አፋር ክልል ነው ወይ ትግራይ ክልል ነው የሚያደርጉት። ጦረኛ ግለሰብ ተሸክመ ጦረኛ መንግስት ይዘ እነሱ ጋር መጣመር የለብህም። እነሱ ጋር ስትጣመር አማራን የጦርነት ሜዳ ታደርገዋለህ ይላል። ማን? ያው ሚዛናዊ የሚባል ምሁር ማለት ነው። አሁን ወንድሞቻችን እየተዋጉ ያሉት ጦርነት ላይ አይደለም እንዴ? አማራ ህዝብ ያለው በቲማቲም ነው እየተዋጉ ያሉት፣ በድሮን እኮ እየተዋጉ ያሉት። ሌላ የተለየ መሳሪያ ይጨምራል ያብያ
ይሄ ለአብይ አህመድ ስልታዊ ድጋፍ ነው። አማራው ሌሎችን እንዳያሰባስብ እንዳያቀናጅ ተወጥሮ እንዲያዝ የማድረግ ከፍተኛ ስራ ይሰራ ነው። ያ ማለት ግን መሳይ ትናንት እኮ ከአብይ አህመድ ጎን ተሰልፎ ሲዋጋ የነበረው ማን ነው? ፋኖ ነው። የህወሓት ኃይሎች ጣርማበር ሲመጡ ጣርማበር ላይ አንገት ሰብሮ የመለሰው የትናንቱ የአማራ ልጅ ላይ ዛሬ የአማራ ፋኖ ነገም በአማራው ላይ ቁማር እሰራለሁ የሚል የህወሓትና እንዲሁም ሌላ ማይል ቢሆን የትናንቱ የአማራ ልጅ ላይ የዛሬው የአማራ ፋኖ ይሄ ማስጠበቅ ታሪካዊ ኃላፊነት አለበት። ልክ እንደ 1983 ኢህዴን እንደገባሩ ኃይል እንደ ብአዴን የአማራውን ኃይል ማሰብ የሚችለውን ኃይል በትናንት አምሮ ልጠምብልህ በትናንት አምሮ ልሳልፍ እንደ ትናንቱ አባቶች አንተ ያው ነካክ እያሰብከ ያለው አንተ ነው እንጂ ሌላው አይደለም። ለምሳሌ የትብብር ያስፈልጋል የጥምረት ያስፈልጋል ብለው ከሚያምኑት ሰዎች መካከል አንዱ ነኝ። የትብብርና ጥምረት ግን በአማራ ሞት ላይ በአማራ ስላቀ በአማራ ግፍ ላይ አይደለም፣ በሌላውም ኢትዮጵያኖች ላይ ግፍም አይደለም። የአማራ ፋኖ ከሌሎች ኃይሎች ጋር ሲተባበር አርበኞቹ ተናግሮታል። የቆስለ ገገቢ ይናገራል። ብልጽግና ሲስቶርት ለማድረግ ሙከራ እያደረገ ነው። ነገር ግን ሌላውም ሰው ደግሞ ይህን አጀንዳ ለመቀበል የሚፈልግበት አዝማሚያ ይታያል። ይህ ፖለቲካ ዘገምተኝነት ነው። በነገራችን በግልጽ ቋንቋ ማለት ነው። ፖለቲካ ዘገምተኝነት ማለት ዛሬ መፈጸም ያለብን ዛሬ ማድረግ ያለብን በትናንት ላይ ቆመ ማንቋረጥ ማለት ነው። አለማሰብ ማለት ነው። በነገራችን አሁን ሁኔታዎችን አለመረዳት ማለት ነው። አሁን ሁኔታው የአማራ ፋኖ ማንም የአብይ አህመድ እኮ 11ዱን እዝ አማራ ክልል አስገብቶ ማሸነፍ አልቻለም ማለት ፋኖ 3 ዓመት እየተዋጋው ዛሬም እያሸነፈው ትናንት ሀገር ሰጥተው የነበሩ መንግስት እኮ ዛሬ ኢትዮጵያን ስለመቆጣጠር ነው እያወራ ያለው። ይሄን እያደረገ ራስ በቅ ይሆን ትናንት በንቅናቄ በአደረጃጀት ዛሬ በፖለቲካ እየጎለበተ ያለ ትናንት የተበታተነ ሆነ። እኔ በነገራችን ላይ አሁን ካለንበት አኳያ ሳይሆን ፋኖ እንኳን በ2 ወርና በ3 ወር ውስጥ አላሸነፈ በአንድ ዓመት ውስጥ አላሸነፈ ከሚሉት ጎራ ውስጥ ነኝ። ይሄን የምልበት ዋነኛ ምክንያት በዛን ጊዜ አሸንፈው ቢሆን ኖሮ ግብስሱም ጭምር የሚወርበትና ኢትዮጵያ አደጋ ላይ የምትወድቅበት ነገር ይፈጠር ነበር። ኃይል ሳይደራጅ ጉልበት ሳይፈረጥም ፓወር ባላንስ ሳይኖር ማለት ነው። እየሆነ ያለው ግን ከዚህ አኳያ ነው። ለምንድን ነው እነዚህ ኃይሎች እውነታው መሬት ላይ ጠፍቷቸው ነው ወይ? በተለይ የአማራ ክልል ባለፉት 8 ዓመታት በተለይም ደግሞ ከ2013 ከህወሓት ጋር ከተደረገው ጦርነት መለስ የተፈጠረውን ነገር መሬት ላይ ያለውን ነገር ማንበብ አቅቷቸው ነው በዚህ ደረጃ እንዲህ አይነት አቋም ይዘው በአሁኑ ሰዓት የአማራ ህዝብ የሉና ትግሉን ከጫፍ የሚያደርስበት የመጨረሻው ምዕራፍ ላይ በተጠጋበት በዚህ ወቅት ላይ ህዝብን የሚከፋፍል ለአገዛዙ ጉልበት የሚሰጥ ለተለያዩ ጸረ ኢትዮጵያ አካላት ለጸረ ኢትዮጵያ ለሆኑ ኃይሎች የልብ ልብ የሚሰጥ እንዲህ አይነት አቋም ይዘው ከህወሓት ጋር ከምንጣመር ከብልጽግና ጋር ሆነን ሀገር ለማትረፍ እንሞክራለን የሚል አቋም ላይ ደረሱት። እውነት እነዚህ ሰዎች ቀድሞውኑ የፋኖን ትግል ይደግፉ ነበር ወይስ ምስለ ፋኖ የሆኑ ጸጉረ ልውጥ የሆኑ የተለያየ ነጭ ለባሽ ሆነው በፋኖ ትግል ውስጥ የተሰገሰጉ ሰዎች ሆነው ነው? አሁንም አሉ። አሁንም የፋኖ ትግል ተቆርቋሪ አሁንም ፋኖን ትግል እንደግፋለን ለአማራ ህዝብ ሁሉና እንታገላለን ይላሉ። ነገር ግን ብልጽግና ይዞ የመጣውን አደጋ ማየት አቅቷቸው ትንንሽ ነገሮችን እየፈለጉ አጠቃላይ የህዝብን የሉና ተጋድሎ ለማጠልሸት ረጅም ርቀት እየሄዱ ነው ያሉት። እነዚህ ሰዎች እውነት ከፋኖ ጋር ወይስ ከብልጽግና ጋር ነው ያሉት? ፋኖን እንግዲህ ቀደም ብሎ ነው የጀመሩት። አርበኛ ዘመነ ካሴ ሞንጆሪ ነው አብሎ ነው ያስጀመሩት ፕሮፓጋንዳውን ጋይተማና ኖረኞች ናቸው። ፋኖ መንገድ አድራሽ መሰላል አይደለም፣ ራሱ መንገደኛ ነው የሚታወቀውና በመንገዱ ሂደት የሚያስፈልጉትን ሁሉ አሰባስቦ ይሄዳል። እኔ አሁን ፋኖን እንዴት ተሰባሳቢ አይደለም ነው መሳይ እንዳሰባሳቢ እንዳቀናጅ ባለፉት 3 ዓመታት ካደረገው የለውና ትግል አባያ ይሄን ማድረግ ኃላፊነት አለበት ተብሎ ይታመናል። ከዛ በተጨማሪ ይሄን እያደረጉ ያሉት የህዝቡን የነጻነት ፍላጎት የገጠመው የለውና አደጋ የካዱ ግለሰቦች ሐሳብ ነው። በአማራ ትግል ውስጥ ሆነው እንደዚህ አይነት ሐሳብ የሚያነሱት ማለት ነው። ለምሳሌ ከዚህ መስመር የተለየ እንቅስቃሴ በህዝቡ ቀይ መስመሮች ላይ የተለየ እንቅስቃሴ ሲያደርግ ከተገኘ እኮ የትኛውም የፋኖ አመራር ህዝቡን ተጠያቂ ያደርገዋል፣ ሚዲያውን ተጠያቂ ያደርገዋል፣ ታሪክም ተጠያቂ ያደርገዋል። እንደዚህ ታሪክ ተጠያቂ እንኳን ዘግይቶ ነው የሚመጣው ህዝባችን አደጋ ላይ ከደረሰበት ቢባል እንኳን ሚዲያው አሁን እየሰራ ያለው ሚዲያ ነገም ይጠይቃቸዋል። ነገር ግን
አንደኛ ለብልጽግና ስልታዊ ድጋፍ ነው። ዋናው ይሄ የብልጽግና ስልታዊ ደጋፊዎች ናቸው። የሚገናኙበት መስመር አለ። ቀጭን መስመር አይደለም። በነገራችን ላይ ወፍራም መስመር አላቸው። የበጀት መስመር አላቸው። የፖለቲካ መስመር አላቸው። የአማራውን ኃይል ማጠርሸት እነ ጌታቸው ረዳ እንደምታስታውሰው ነው ከትግራይ ፖለቲካ ሲገፉ የፖለቲካ ስደተኛ ሲሆኑ አብይ አህመድ ዋሻ ውስጥ የገቡ ኃይሎች አሉ። በአማራ ፖለቲካ ከፊት ሆኖ መዘጎር የሚፈልጉ በራሳቸው መስመር እንቅስቃሴ ለማድረግ የሚፈልጉ ኃይሎች አሁን ሳስበው የፖለቲካ ስደተኛ ስለሆኑ ከዚህኛው ኃይል ጎን ከመሆን ከአማራዎች ጋር ከመሆን ከኦህዴድ ካምፕ ቢገባ ይሻለኛል ብለው የኦህዴድ ካምፕ ወይም ደግሞ እዚያው ፖለቲካ ስደተኛ የሆኑ ሰዎች እያየን በዚህ ሂደት የአማራውን ትግል ህዝቡ የገጠመውን የለውና አደጋ እስከ መጋድ የደረሱበት ሁኔታ አለ። ይሄ በነገራችን ላይ በጣም አደገኛ በሽታ ነው። የገጠመን አደጋ እናትና አባትህን መሄድ የማይችልበት አንዳንድ የአብን አመራሮች እኮ እናታቸውን መጥበር ሳይችሉ ቀርተው እኮ እዛ ቀጠና የተወዳደረን ብሎ እንደተናገሩት አማራ ክልል ያለውን ጽንፈኛ መንግስት ያጥፋልን ብሎ የተናገሩት እኮ ያጥፋልን የሚሏቸው ወንድሞቻቸው ናቸው እኮ። ትናንት እኮ አብረዋቸው ሲሰሩ የነበሩት ወንድሞች ናቸው። በአንድ ፓርቲ በአንድ በጋራ በተመሳሳይ አሁንም ንቃብን እንዳፈረሱት የአፋብንን መዋቅርም ለማፍረስ እየታገለ ያለ ኃይል እንዳለ ማሳወቅ ያስፈልጋል። ስለዚህ አማራው የሞጫ መንገዴ አማራነት ነው ካለ የሞጫ መንገዴ ፋኖነት ነው ካለ አንድ ያለው ድርጅት የአማራ ፋኖ ብሔራዊ ንቅናቄ ይባላል። አገዛዙ ከሚነዛው ፕሮፓጋንዳ የፋኖ ደጋፊ ነን ባዮች ከሚነዙት ፕሮፓጋንዳ ራሱን መጠበቅ እንዳለበት ከዛ ማቋያ ስራዎች መሰራት እንዳለባቸው ማሳወቅ ያስፈልጋል። አንድ ነጥብ አንስቼ የሞንጀሩ ሐሳብ ላይ ስለሆነ እየተወያየን ያለ ነው ከጂው ጋር ተያይዞ ለምሳሌ በዛሬው ዕለት ስሬ የሚባለው ወይም ደግሞ የአማራ ማህበር በአሜሪካ የሚባል አንድ ተቋም ሐሰተኛ መረጃ በኦህዴድ ዞኖች ዘንድ የሞንጀሩን ንግግር ተንተርሶ ጽሑፍ ተጻፈባቸው። እነሱ አይደለም የጻፉት። ሐምሌ 16 ቀን ሐምሌ 18 ቀን እንደወጣ ተደርጎ ነው ያን ሲሸራሸር የነበረው። ዛሬ መጥቶ ምናምን ይሄኛ መረጃ አይደለም ሐሰተኛ መረጃ ነው፣ ትክክለኛ መረጃዎችን ከፈለጋችሁ ይሄን ገጻችን ተከተሉ የሚል ሐሳብ አንስተዋል። አገዛዙ ባለፈው ሳምንት በኦሮሞ ነጻነት ሰራዊት ስም መግለጫ ሲንሸራሸር ነበር። ያንን በተመለከተ የኦሮሞ ነጻነት ሰራዊት የኔ ነው ስላላየሁትም አገዛዙ ግን የኦሮሞ ነጻነት ሰራዊት ከጥምዱ አፈነገጠ ብሎ ፕሮፓጋንዳ ሲሰራበት ነበር። ነገም በአፋብን ይቀጥላል። ትናንት ሲሰራበት ነበር። እነዚህ የነጻነት ኃይሎች የሚባሉት ወይም ደግሞ ጥምረት ያደርጋሉ ተብሎ የሚታሰቡ ኃይሎች ተከታታይ የሆነ ፋብሪኬት ይደረጋል። ምክንያቱም ቁጭ ብሎ እንደ ሮቦት ሲያመርት የሚውል ኤአይን ስለሚተማመን አብይ አህመድ ማለት ነው። ድሮና ኤአይን ብቻ ነው የሚተማመነው፣ ሌላ በሰው አእምሮ አይተማመንም። ስለዚህ በእንደዚህ አይነት ስራዎች ተጠምዶ ያለ አገዛዝ ስለሆነ እንደዚህ አይነት ተከታታይ ስራዎችን ይሰራል። በእንደዚህ አይነት ጊዜ መረጃ ቬሪፋይ የሚያደርግ በየጊዜው ይሄ የኔ መረጃ አይደለም፣ ትክክለኛው መረጃ ይሄ ነው፣ ትክክለኛው መረጃ ይሄ አይደለም እያለ መግለጫ የሚሰጥ በአፋብንም በህወሓትም ኦሮሞ ነጻነት ሰራዊት በሌሎችም ኃይሎች በኩል ያስፈልጋል ብዬ አምናለሁ። እንደዚህ አይነት ነገሮች ካሉ አገዛዙ አጀንዳ ሽጦ ማደር አይችልም እርግጠኝነት። ምክንያቱም አገዛዙ ያንን ባሰራጨ ማግስት ይሄኛው መረጃ የኔ አይደለም ተብሎ ሲታመን እነዚህ ሊስት ወራን እንመለስበታል ሊስት የተደረጉ ሚዲያዎች ወዲያውኑ ሐሰተኛ መረጃ አሰራጭ መሆናቸውን በህዝብ ዘንድ እየታወቀ እንደሚሄድ ማሳወቅ ያስፈልጋል። ስለዚህ ይሄን መረጃ ቬሪፋይድ የሚያደርጉ ፋክት ቼክ የሚያደርጉ ቲሞችን ማዋቀር እንዳለባቸው ማስታወስ ፈልጋለሁ። አመሰግናለሁ። ሙሉጌታ፣ በእርግጥ ካለው አጠቃላይ የቴክኖሎጂ በጣም እየፈጠነ የመጣው የኦንላይን መረጃ ስርጭት አንፃር ነገሮችን እግር በእግር እየተከታተሉ ማረምም ሆነ ትክክለኛው መረጃ ለህዝብ እንዲደርስ ማድረጉ አስቸጋሪ ቢሆንም መሞከርና የተቻለውን ጥረት ማድረግ የሚገባ ጉዳይ ነው። በነገራችን ላይ ፋኖዎች በተወሰነ ደረጃ ጊዜውንና ወቅቱን ጠብቆ ይፋ እናደርጓለን። አሁን የምናደርገውን እየሰራን በራሳችን ጊዜ አቋማችንን ግልጽ እናደርጋለን፣ የምናደርገውን ነገርም ለህዝብ እናሳውቃለን ብለዋል። ነገር ግን ይሄ እየወጣ ያለው አሁን ሞንጆሪኖ ተናገረች የተባለችው ተናግራም ከሆነ ብትናገርስ? አሁን ዛሬ አስረስ ማረ ዳምጤ ለአንድ ሚዲያ የተናገረውን እየተከታተልኩ ነበረ። ሞንጆሪኖ ወልቃይት የአማራ ነው እንድትል አንጠብቅም ብሏል። አዎ እንድትድም ይጠበቅ አይደለም። የሷ የፖለቲካ መሰረት አለ፣ የሷ ማህበራዊ መሰረት የምትለው የትግራይ ህዝብ አለ። ከዛ አንፃር የሚከተሉት መስመር አለ። ልክ ናቸው አይደለም ሌላ ጉዳይ ነው። ግን ዛሬ ተነስታ ሞንጆሪኖ ዛሬ ተነስተው ደብረጽዮን ወልቃይት የአማራ ነው፣ ወልቃይት ራያ የአማራ ርስት ነው እንዲሉ የሚፈልጉ አካላት አሉ። ዛሬ ሞንጆሪኖ ይህን ተናገረች ብለው
መረጃውን እዚያም ያሰራጩና አንጠልጥለው የተዘዋወሩ ያሉ ግለሰቦችንና ሚዲያዎችን ስንመለከት በእርግጥ ከጀርባቸው ማን ያለው እውነት ሞንጆሪኖ ተናግራው ከሆነ የአማራ ፋኖ ብሔራዊ ንቅናቄ በዚህ ጉዳይ ላይ ማብራሪያ ሊሰጥ ይገባው ነበር። ግን የተባለው ነገር ቤት መድረክ ላይ በየትኛው መገናኛ ብዙሃን ፈልገን ልናገኘው አልቻልንም። ምናልባት በፊት ተብሎ ከሆነ ወይም ተቆራርጦ የተቀጠለም ከሆነ የምናውቀው ነገር የለም። ግን ተብሎ አለ ያልተባለም የሚለው ክርክር እንዳለ ሆኖ ለምንድነው የፋኖን አቅም ማሳነስ የተፈለገው? ቀደም ሲል ያነሳው ጥያቄ አለ። ይሄ በራስ መተማመን ማጣት፣ በራስ አቅም፣ በራስ ራዕይና በራስ ፍላጎት ላይ እምነት የሌለው ማህበረሰብ እንዲሆን ተፈልጓል። አማራው ለምንድነው እንዲህ ሆነው? አማራ መሪ መሆን አይችልም ወይ? አማራ ሁሌ ተከታይ ነው፣ ሁሌ አድራሽ ነው። እንዲህ አይነት ስነ ልቦና ለምንድነው መፍጠር የተፈለገው? ባለፈው አንተ እንዳልከው ሁሉም ሰው አገኘው ተሻገር፣ ሁሉም ሰው እናረጋ ከበደና ተመስገን ጥሩነህ የሚመስለው የአማራው ማህበረሰብ ቢያንስ በስነ ልቦና ደረጃ ለምንድነው ከፍ ብሎ መታየት ያልፈለገው? ራስን በራስ የማጥፋት ጉዳይ ካልሆነ በስተቀር አሁን ያለውን ፖለቲካ በደንብ አይቶ በደንብ ፈትሾ በወጉና በቅጡ መጫወት እየተቻለ ለእንደዚህ አይነት ጠልፎ ለሚጥሉ መረጃዎችና አጀንዳዎች እጅ መስጠት እያየን ነውና ከዚህ አንፃር ምን መደረግ አለበት የሚለው ነው። ወደ ሚዲያዎቹ እንምጣ። ሚዲያዎቹ ቀደም ሲል አንተም እንደጠቀስከው ቆርጦ ቀጥል የሆኑ ቪዲዮዎችን የተለያዩ መረጃዎች አንድ ወጥ የሆኑትን ከተለያዩ ቦታዎች እየወሰዱ ለሚፈልጉት ዓላማ እያዘጋጁ እያሰራጩ ህዝብን እያደናገሩ ነው ያሉት። ይሄ በእኛም በየጊዜው የሚደረግ ስለሆነ ነው። ሰሞኑንም እኔ እናንተ በቀረብንበት አንድ መድረክ ላይ ስለዚህ ጉዳይ አንስተን የተናገርነውን ቆራርጠውና ከታትፈውት ለራሳቸው በሚመች መልኩ አቅርበው ህዝብን እያደናገሩ ነው ያሉት። ስለዚህ እነዚህ ሚዲያዎች አብይ አህመድ በይፋ እየተጠቀማቸው ነው። አሁን በፊት ለፊት መጥተው የብልጽግናን አጀንዳዎች ህዝብ ዘንድ ለማድረስ ሰፊ የሆነ ኃላፊነት ተሰጥቷቸው እየሰሩ እንዳለ እየታዘብን ነው። ሙሉጌታ ጥንቃቄ ማድረግ ያስፈልጋል። በስም መዘርዘር ይቻላል። አንድ አፍታን ጠቅሳል። ሌሎች ሚዲያዎችም አሉ። እውነት ለመናገር በዋዜማ በኩል የሚተላለፉ ከምክክሩ ጋር በተያያዘ አንዳንድ መረጃዎችም እንደው በጥንቃቄ መታየት ያለባቸው እንደሆነ አምናለሁ። አብይ አህመድ ለነዚህ አይነት በህዝብ ዘንድ ታማኒነት አላቸው፣ ህዝብ ይከታተላቸዋል፣ ሚዛናዊ አቀራረብ አላቸው ተብለው ለሚታመኑ በአንድም ይሁን በሌላ በረጅም ርቀት መረጃ እንዲደርሳቸው እያደረጉ ሌላ የማደናገሪያ ስትራቴጂ እየተጠቀሙ እንዳለ ነው በግል እየተረዳሁት ያለውትና ሙሉጌታ በዚህ ላይ እንደው ጊዜ ወስደን ውይይት ብናደርግ ጥሩ ነው። እንግዲህ የpetro ወይም ደግሞ ሞንጆሪኖን ሐሳብ አስተያየት ለመስጠት ሙከራ ሳደርግ የሚዲያዎችን አንስቼው ነበር። የአገዛዙ የመደበኛ ሚዲያዎች ከፍተኛ የሆነ ትችት አመኔታ በማጣታቸው ምክንያት ሐሳቡን ለማንሸራሸር ከፍተኛ ጥረት እያደረገ ያለው ፕሮፓጋንዳውን ለመስራት ከፍተኛ ጥረት እያደረገው ያለው ቀደም ብሎ የተጀመረው አንደኛ የመገናኛ ብዙሃን ባለስልጣን የሚባል አለ። ከዚህ በፊት ዮናታን ተስፋዬ እና መሐመድ እንድሪሳውን የስራ ሚኒስትር የሆነው ሲመሩት የነበረው ተቋም ማለት ነው። ዮናታን ሳይሆን አይሆን አላቅማውና በዛ ሂደት ሁሉም ሚዲያዎች እንዲመዘገቡ አደረጉ፣ ኢትዮጵያ ውስጥ የሚንቀሳቀሱትን ማለት ነው። ከዛ በኋላ የዛን የዩቲዩብ ባለቤት የሚዲያዎችን ባለቤት ስብሰባ እየጠሩ ብሬኖሽ እያደረጉ ገንዘብ እየከፈሉ አለበለዚያ እንደ ሌሎች ዩቲዩቦች የመዘጋት ጣጣ እንዳይደርስባቸዋል ከፈለጋችሁ ብልጽግና ፓርቲንም ተቹት፣ ነገር ግን የኢትዮጵያን ጥራቶች በጋራ የመከታ ታሪካዊ ኃላፊነት አለባችሁ፣ ምክንያቱም ትንቀሳቀሱ ኢትዮጵያ ውስጥ ነው፣ ትኖሩት ኢትዮጵያ ውስጥ ነው የሚል ዳና ነው። በጊዜ ሂደት አለማምደዋቸው አሁን ሙሉ ሙሉ የአብይ አህመድ የፕሮፓጋንዳ ማሽን ሆነዋል። የፕሮፓጋንዳ ማሽን ብቻ አይደለም፣ በዛ በተመዘገቡበት ሊስት አማካኝነት ከጠቅላይ ሚኒስትር ጽሕፈት ቤት ኩክ የሚደረጉት እያንዳንዱ ዜናዎች ለነዚህ ዩቲዩብ ባለቤቶችና ሚዲያዎች እንዲላክ ይደረጋል ማለት ነው። እዛ ያንን ዘገባ ሰርተዋል አልሰሩም አንድ አይነት ዘገባ ይላክላቸው፣ የተለያየ አጀንዳ ነው የሚሰጣቸው። አንደኛው የዚህ ሱዳን ጉዳይ ወይም ደግሞ ሱዳን መንግስት እንዲቀጠቀጥ፣ አንደኛው የኤርትራን መንግስት፣ አንደኛው ደግሞ የህወሓትን የትውልድ ምናምን የሚባለውን እንዲያወግዝ ነው የሚደረገው። ከዛ ያን ዜና ከተላከ በኋላ ግብረ መልስ ተብሎ ይሰራል። ይሄን ያለ ዩቲዩብ ተመልካች ያለው የኛውን አስተያየት ያለው ስራ ጠፍቷል ማለት ነው። በነገራችን ላይ ኢትዮጵያ ውስጥ ፖለቲካ ማለት ይሄ ሆኗል። ከዛ በኋላ ካልሰሩ ለምንድን ነው ያሰራችሁት? የኢትዮጵያ ጣቶች ጋር አብራችሁ እየሰራችሁ ነው የሚል ጫና ነው እየተደረገ ያለው። አንዳንድ ወዶ ገብ አሉ፣ ሁሉ ማለት አይቻልም። በርካታ ሚዲያዎች ናቸው ብንዘረዝራቸው ለአድማጭ ተመልካቾች አሰልች የሚሆኑ ማለት ነው። እንዳሸን የፈሉ ቴሌግራሞች፣ እንዳሸን የፈሉ ዩቲዩበሮች፣ እንዳሸን የፈሉ የፌስቡክ ብሎገሮች ጭምር ነው የተሳተፉበት ያለውና እየሆነ ያለው ይሄ ነው። እንደው ይሄ ሁሉ ነገር ከምን መጣ ከተባለ ከፍርሃት። እንግዲህ አብይ አህመድ ከፍተኛ ሆነ ፍርሃት ውስጥ ነው ያለው።
ይህን ፍርሃት ማስታገስ የሚችለው ደግሞ እንደዚህ አይነት መሰል አጀንዳዎችን፣ መሰል መረጃዎችን፣ መሰል ወሬዎችን በመልቀቅ ሚዲያውን መቆጣጠር ማለት ትርክቱን መቆጣጠር ነው። ትርክቱን ተቆጣጠርን ማለት ደግሞ አጠቃላይ ኢትዮጵያን እየመራን ነው የሚል የዳንኤል ክብረት ሰበካ አለ። ይሄን አብይ አህመድ ሙሉ በሙሉ ተቀብሎታል። ስለዚህ ናሬሽኑን ተቆጣጠርን ማለት ሀገር ማስተዳደር እንችላለን። እኛ በፈለግነው መልኩ ህዝቡን መንዳት እንችላለን። ህዝቡን በፈለግነው መልኩ ከነዳ ነው ደግሞ ማንም ተቋሚ ማንም ተገዳዳሪ አይመጣብንም የሚል ግምገማ አላቸው። በዛ ምክንያት ነው በነገራችን ላይ አሁን ላይ የአማራ ሚዲያ ኮርፖሬሽን ፋኖን ኃይል እንዲያወግዝ ኔቲቭ ነፋና ደግሞ ትግራይ ኃይሎች እንዲያወግዙ ጽንፈኛ ነው እያለ በያይን ጀነራል ፈራማሞ እነዚህ መለካት ፎቶአቸው የተጨማለቀ እየተለጠፈ ያለው ሌሎች ሚዲያዎች ደግሞ እስከ ግብጽ ድረስ የተዘረጋ ፕሮፓጋንዳ ነው እየሰሩ ያሉትና ይሄ አልበቃቸውም። ሌሎች ሚዲያዎችን ይዘዋል። ፌስቡከሮች በተለይ ከ1 ሚሊዮን በላይ ያላቸውን ገጾች ለመግዛት ከፍተኛ ጥረት አድርገዋል። የአንዳንዶች እንደውም ተገዝተው አንተዋን የሚታመነው አንዳንዶች ስማቸውን ጭምር ፎቶአቸውን ጭምር ሽጠው የወሬት ሰዎች ይጠቀሙባቸዋል ነው ተብሎ የሚታመኑ። አንተ በቃ እዚህ ከየተሰሩ ካሉት ህንጻዎች መካከል ፈለከውን ያሉሰድ ገጹን ስጠን እስከማለት የተደረሰ እውነት እንዳለ ተሰምቷል። በዚህ ሂደት ውስጥ እንግዲህ የመረጃ ጦርነት ሳይበር ዋር የሚባለው ከዚህም የሚመነጭ ሌላ ነገር አይደለም። ቅድም ስታነሳው ነበር እዚህ ያልተባሉት ነገሮችን እየቆረጡ እየቀጠሉ ለኮዳም የሚገርመኝ ይህን ስርዓት ወጣት ለብልጽግና የሚጠቅም ነው። ብልጽግና ገዳይ ነው፣ ብልጽግና ወንጀለኛ ነው፣ ብልጽግና እንደዚህ ነው፣ አብይ አህመድ ወንጀለኛ ነው፣ ገዳይ ነው፣ ዘር እያጠፋ ነው፣ ወጣቶችን እየረሸነ ነው ስንል የአብይ አህመድን ቆርጦ ዘመነ ካሴ ብሎ ተክቶ ለማውራት ሙከራ የሚያደርግ እኮ ነው ብልጽግና። እኛ መቃወም ከፈለግን እነዚህን አርበኞች እኮ ማንም አይከለክለን። ጀግናው መሳይ መኮንን እውነቱን አፈረጠው እናን ብለው በዚህ በቲክቶክ እና በምን የአርበኞቹ ፎቶ ከታች ላይ አጨማርቀው ለማድረግ ሙከራ ይደረጋል። እነሱ አንድኛቸውን ችለዋል። እነማን? ብልጽግናዎች። ሌላው ህዝብ ግን ሞኝ አይደለም። መሳይን እንደማይናገር ይታወቃል። ብርጌዳን እንደማይናገር ይታወቃል። የህዝብ ድምጾች ይህን መናገር የሚችሉበት ጊዜ ደግሞ እንደሚመጣ ይታወቃል። ካስፈለገ ስህተት ነው ብለው ያምኑበት። ነገር ግን ያልተባለ ነገር እየቆረጡ እየቀጠሉ ህዝብን ለማደናገር ከፍተኛ ነገር ነው እየተደረገ ያለው። ስለዚህ ህዝባችን የትኞቹ የሚዲያ አማራጮች ትክክለኛ ናቸው የሚለውን በአግባቡ ማየት ያስፈልጋል። በመቀጠል እነዚህ ሚዲያዎች ሰብስክራይብ አንሰብስክራይብ አታርጉ ምንም የለም። ምክንያቱም እጁ ላይ ነው ያለው ሰብስክራይብ አንፎሎ ማድረግ ያንን አንድ። ነገር ግን ትክክለኛ መረጃ የሚያሰራጩት ሚዲያዎች እነማን ናቸው? ሊስት አድርጉ ያስ በባህሪው የዚህ የቲክቶክ፣ የዩቲዩብ፣ የፌስቡክ አጠቃላይ የሜታ ድርጅቶች አልጎሪዝሙ ኔጌቲቭ መረጃ የምታዳምጥ ከሆነ ሁልጊዜ ኔጌቲቭ መረጃ ነው ይመጣል። ሌላውም የሚዲያ ተጠቃሚ እንደዚህ አይነት የሚመጡበት ከሆነ ወይ ብሎክ ማድረግ ወይ ሪፖርት ማድረግ ወይም ደግሞ እንዳይመጡለት ሃራስመንት ነው፣ የተሳሳተ ኢንፎርሜሽን ነው። አመች ነገር ደግሞ አለው ከሰው ሪፖርት አድርግ ይላል። ሐሰተኛ መረጃ ከሆነ እንደዚህ አይነት መረጃ ድጋሚ አይልክብን ማለት ሜታ ማለት ነው በተቃራኒ። ስለዚህ ራሳችንን መጠበቅ ያለብን ራሳችንን ከብልጽግና በእያንዳንዳችን ጓዳ እየመጣ ነው መሰለኝ። ሰው መሬት ላይ እዛው አማራ ክልል ስለሆንክ እዛው ደቡብ ክልል ስለሆንክ ሰው ትግራይ ክልል ስለሆንክ እንዳይመስል። ጦርነት ብዙ አይነት የመረጃ ጦርነት በኢትዮጵያ ህዝብ ላይ በአማርኛ በሚያነበው ህዝብ ላይ እንዳለ ከፍቷል። እያንዳንዳችን ጓዳ ውስጥ ጦርነት ከፍቷል። አብይ መሬት ላይ ውጊያ ከፍቷል፣ የሳይበር ጦርነት ከፍቷል። ስለዚህ የሳይበር ጦርነቱን ደግሞ አንድ በመመከት ሁለት ባለማንበብ ሪፖርት በማድረግ መከላከል እንዳለብን ማስታወስ ፈልጋለሁ። ይሄን ነው ማስፈልገው። አመሰግናለሁ። ሙሉጌታ እንግዲህ ብዙ ነገር ነው ያነሳው። በእውነት እነዚህ የተባሉ ሚዲያዎችን አብይ አህመድ እንዳማራጭ እየተጠቀማቸው ያለው በነፃ ሚዲያ ስም ተሰማርተው ለህዝቡ ሚዛናዊ መረጃ ያቀርባሉ። ህዝቡም እነዚህ ገለልተኛ ናቸው፣ በአገዛዙ እጅ ላይ አልወደቁም ብሎ ለመከታተል የወሰናቸው ሚዲያዎች በአሁኑ ሰዓት ከፍተኛ የሆነ የፕሮፓጋንዳ ሰለባ ሆነው የአብይ አህመድን ሐሰተኛና ማደናገሪያ መረጃዎችን እያሰራጩ ይገኛሉ። በስም ዝርዝር ጠቅሰን እነማን ናቸው የትኞቹ ናቸው ብለን ወደፊት የምንመጣበት ይሆናል። ግን ይህንን ነገር ህብረተሰቡ ነክቶ መከታተል የሚገባው ጉዳይ ነው። አብይ አህመድ ቀደም ሲል አንተም እንዳልከው መደበኛ ሚዲያዎችን ትቷል። መደበኛ ሚዲያዎችን እየሰማ አይደለም። ምን ያህል ህብረተሰቡ ከአገዛዙ የፕሮፓጋንዳ ማሽኖች ሆድና ጀርባ እንደሆነ ያየንበት ነው። ስለዚህ እየተጠቀማቸው ያሉ ሚዲያዎች አሉ። እነዚህ ሚዲያዎች በሚያቀርቧቸው በነበሩ አንዳንድ ዘገባዎች ታማኒነትን አግኝተው አሁን ግን ተጠልፈው የተወሰዱ እንደሆነ እያየን ነው። ስለዚህ እነዚህ ሚዲያዎች ጠቅሰን እነማን እንደሆኑ በየትኞቹ መረጃዎች ፓውል እንደሰሩ እየጠቀስን ወደፊት የምንመለስበት
ይሆናል። ከምክክሩ ኮሚሽን አንፃር መረጃ እንደምናቀርብና አንዳንድ ሐሳብ እንደምንሰጥ ቀደም ሲል በመግቢያችን ጠቅሰን ነበር። ካለን ጊዜ አንፃር እሱን ርዕስ የምነካ እንደማይሆን ነው እየተረዳሁት ያለሁት። ሙሉጌታ ጨርሰናል፣ በዚሁ እንሰናበታለን። አመሰግናለሁ። ተመልካቾቻችን በዚሁ የዛሬውን ዝግጅት እናበቃለን። ለሚቀጥለው ቀጠሮ በመያዝ እንሰናበታለን። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።